ቲፒኤልኤፍ ለምንድን ነው መከራ ውስጥ የገባው? ቲፒኤልኤፍ እንደዚህ ዘመን አጣብቂኝ ውስጥ የገባበት ጊዜ የለም። ከ1967 ጀምሮ ከተመሰረቱበት ጊዜ ጀምሮ እንደዚህ ዘመን አጣብቂኝ ውስጥ የገቡበት ጊዜ የለም። ለምንድን ነው እነግራቸዋለሁ። ብሔራቸውን መሰረት አድርገው የሚመሰረቱ ወይም ደግሞ የሚቋቋሙ ድርጅቶች ጠንካራ የሚሆኑት እነሱን የሚቃወም ከነሱ ብሔር ውጭ ያለ የሌላ ብሔር ተወላጅ ካለ ነው። የቲፒኤልኤፍ አባላቶች ሌሎቹ የትግራይ ተወላጆች ላይ ወይም ደግሞ የሚያስተባብሩ አካላቶች ላይ ማስጠንቀቂያ ያዘለ መልእክት አስተላልፈዋል። ፕሮፌሰር ሕዝቅኤል ጋቢሳ የዛሬ 4 ወር ኢንተርቪው አድርጋቸው ካነሳሁላቸው ጥያቄ አንዱ ቲፒኤልኤፍ ራሳቸው ባመኑት ከተፈጠረን ጀምሮ በታሪካችን አይተነው የማናውቀው አደጋ ውስጥ ገብተናል ብለዋል። ይህን ይቀበላሉ ስላቸው ነው ብለውኝ ነበር። በነገራችን ላይ ቲፒኤልኤፍ እንደዚህ ዘመን አጣብቂኝ ውስጥ የገባበት ጊዜ የለም። ከ1967 ጀምሮ ከተመሰረቱበት ጊዜ ጀምሮ እንደዚህ ዘመን አጣብቂኝ ውስጥ የገቡበት ጊዜ የለም። ለምንድን ነው እነግራቸዋለሁ። ልብ ያሳየኝ እነግራቸዋለሁ። ቲፒኤልኤፍ ለምንድን ነው መከራ ውስጥ የገባው? ብሔራቸውን መሰረት አድርገው የሚመሰረቱ ወይም ደግሞ የሚቋቋሙ ድርጅቶች ጠንካራ የሚሆኑት እነሱን የሚቃወም ከነሱ ብሔር ውጭ ያለ የሌላ ብሔር ተወላጅ ካለ ነው። ልብ በሉ። ብሔርተኞች ጠንካራ የሚሆኑት ከነሱ በተቃራኒው እነሱን የሚቃወም ሌላ ብሔርተኛ ድርጅት ወይም ሌላ ስብስብ ካለ ነው። ብሔርተኞችን ለማሽመድመድ ቀላሉ ፎርሙላ በውስጣቸው ክፍፍል መፍጠር ነው፣ ወይም ደግሞ በተቃራኒ ሆነ ለነሱ ምላሽ አለመስጠት ነው። ምን ለማለት ፈልጌ ነው? ብሔርተኞች ድንጋይ የሚወረውሩበትና የሚመልስላቸው አካል ካለ ከኮንክሪት የጠነከረ ጠንካራ ይሆናሉ። የሚያማኙትን ካሳጣቸው፣ ዝም ካልካቸው የጎንዮሽ ይጀምራሉ። ለምሳሌ የኦሮሞ ብሔርተኞች ወይም ደግሞ የኦሮሞ ብሔር ፍሬም አበጅተው ፖለቲካ የሚሰሩ ፓርቲዎች ካሉ ወይ ምላሽ የሚሰጣቸው ከአማራ ይፈልጋሉ፣ ወይ ከወላይታ፣ ወይ ከስልጤ፣ ወይ ከማንኪያ ነገድ፣ ወይ ከገዢው ፓርቲ ይፈልጋሉ። ወይ የአማራን ሕዝብ ፍሬም አበጅተው የፖለቲካ ፓርቲ የሚመሰረቱ ብሔርተኞች ወይ የትግራይን ሕዝብ እንደዚሁ ብሔርን መሰረት ያደረጉ ፓርቲዎች ምላሽ የሚሰጣቸው ከነሱ ብሔር ውጭ ያለ ሌላ አካል ይፈልጋሉ። ያ የሌለ እሳት ወይም ያንን ምንጭ ካደረክባቸው ነጋት ጉላ እግራቸው ቄጤማ ነው የሚሆነው። መቆም አይችሉም። በጎን ይጀምራሉ። በጎን ሲጀምሩ ደግሞ እንደነሱ አዝናኝ የለም። ብሔርተኞች የጎንዮሽ ፍትጊያ ሲያደርጉ እኔ እንደነሱ የሚያዝናናኝ የለም። ሪቫይዝ ያደርጋሉ። አንተ ከኛ ወገን ነህ እንዴ ይባባላል። ሲጀመር አንተ የኛ ብሔር ነህ ምናምን የጎንዮሽ ይጀምራሉ፣ ወይ ወደ ጎጥ ይወርዳሉ። ሲጀመር አንተ እኛ ብሔር ውስጥ የገባው የሌላ ብሔር ተወላጅ አግብታ አይደለህ እንዴ ሚስት መፍታት አለብህ ምናምን ቤተሰብ ውስጥ ይገባሉ። ልባላችሁ እንደዚህ ነገር ብሔርተኞች ጠላት የሚሉትን አካል ካጡ የጎን የሚያደርጉት ፍትጊያ የመጨረሻ አዝናኝ ነው። ለዛ ነው ብሔርተኞች ወይም ብሔራችሁን የምትወዱ ሰዎች እውነት ብሔራችሁን የምትወዱ ከሆነ ለብሔራችሁ የምትጠነቀቁ ከሆነ ከብሔር ፖለቲካ እሳቤ ቶሎ መውጣት አለባችሁ። ብሔራችሁን የምትወዱ ሰዎች የብሔር ፖለቲካ እንዲጠናከር የምትፈልጉ ከሆነ ለብሔራችሁ ቁጥር 1 ጠላቶች እናንተ ናችሁ። ምክንያቱም የብሔር ፖለቲካ እናንተን ሳያጠፋ አይቆምም። ሲጀመር እንደ ብሔር ታግለህ የምታስመልሰው ጥያቄ እንኳን ለምሳሌ የመጨረሻ ኢንድ ሪዘልት እንደ ሀገር መሆን ከሆነ ሀገር ስትሆን በውስጥ ያሉ ጎሳዎች ብሔር ይሆኑብሃል። ጥያቄ ክልል መሆን ከሆነ በውስጥ ያሉ ጎሳዎች ወይም ደግሞ ሌሎች ጎጦች የዞንነት ጥያቄ ያነሱብሃል። ጥያቄ የዞን ከሆነ በውስጡ ያሉ ሌሎች የንዑስ ብሔርተኞች ወይም ደግሞ ብሔሮች የወረዳነት ጥያቄ ያነሱብሃል። የወረዳነት ጥያቄ ለማንሳት አንተኛውን እንደ ጨቋኝ ያደርጋሉ። ምክንያቱም አንተ ሌሎችን ጨቋኝ አድርገህ ጥያቄን ካስመለስክ በኋላ በውስጥ ያሉ ሌሎች ጎሳዎች ደግሞ አንተ እንደ ጨቋኝ አድርገው ጥያቄ ወይም ደግሞ ትግላቸውን ያፋፍማሉ። ይሄኛው ጎሳ ጨቁኖ ነበር፣ ይሄኛው ጎሳ እንዲህ ያለ ስም ይሰጠን ነበር፣ እኛ ሰራተኛ ህዝቦች ነን፣ አላስፈላጊ ስም ተሰጠን ምናምን እያሉ የብሔር ፖለቲካ እንደ ብርድ ልብስ እየተተለተለ መሄድ ነው። አሁን ይሄ ነገር ካልገባ አእምሮ ላይ ወይ ብሎን ታስሯል ወይ በልጅነት ከአልጋ ላይ ወድቀሃል። ይሄ የማይገባችሁ አላችሁ። ይሄ ካልገባ አይ ዶንት ኖ። ይሄ እኮ በጣም ቀላል እኮ ነው። ትክክለኛ የብሔሩ ተወላጆች አክራሪ ብሔርተኛ አይደሉም። ቀኑ ሙሉ ልንከራከር እንችላለን። ትክክለኛ ምክንያቱም የብሔር ፖለቲካ ስታጦዘው ዘሞር ስታጦዘው አንተን ራስን ነው የሚበላው። ስለዚህ ያ ነገር የተፈጠረ ይመስለኛል በቲፒኤልኤፍ በኩል እሱን ነግራችኋለሁ። ከዛ ባሻገር ዓለማችንን በከፍተኛ ሁኔታ ስጋት ላይ የጣለው ሁኔታ ለመቆጣጠር እግረኛ ወታደር ለመላክ እየተዘጋጀች ያለችው
በዚህ ጊዜ እግረኛ ወታደር ይልካሉ ተብሎ አይጠበቅም። ምክንያቱም ከፍተኛ ሙቀት አለ ወደ መካከለኛ ምስራቅ አካባቢ። ያንን ሙቀት ደግሞ የአሜሪካ ወታደሮች አይደለም ሮቦቶች እንኳን አይቆጣጠሩትም፣ ሊቋቋሙት አይችሉም። የመካከለኛ ምስራቅ ጉዳይ ምንድን ነው የሚሆነው? የመካከለኛ ምስራቅ ጉዳይ እኔ አይ ዶንት ኖ እናንተ አይ ዶንት ኖ እኔ ምን እየሰማችሁ እንደምትሉ አላውቅም። እኔ መኪና ስነዳ ስራ ስሰራ ሁልጊዜ የምሰማው ማነበው ማደምጠው ስለ ኢትዮጵያ ፖለቲካ ነው። በተለይ ከዚህ 2 ሳምንት ወዲህ እያንዳንዱ የምሰማው ነገር ስለ መካከለኛ ምስራቅ፣ ስለ ራሽያ፣ ስለ ዩክሬን፣ ስለ ዓለም ፖለቲካ ነው። አይ ዶንት ኖ እናንተ ምን እየሰማችሁ እንደምትሉ አላውቅም። እጅግ አስፈሪ ነገር እየመጣ ነው። ምናልባትም ሚሊዮን ህዝቦችን ሊቀጥፍ የሚችል ነገር እየመጣ ነው። ሃይማኖተኞች በሃይማኖት አሳዛኙ ነገር እኛ ስቲል የብሔር ፖለቲካ ውስጥ ነው። እኔ አፈርሱ የብሔር ፖለቲካ ውስጥ ያለ በመስታወት ላይ ቁምና እኔ ማሳፍር ሰው ነኝ በል። መስታወት ላይ ቁምና ራስን እያየ ስቲል አንደርስታንድ ኮዝ አላችሁ ምናምን። አሁን ግን ስለ ብሔር ለማሰብ ስለ ጎሳ ለማሰብ መጀመሪያ በህይወት መኖር አለበት አይደል? አሁን እየተዘጋጀልህ ያለው እየሆነ ያለው ነገር እያሟሟቁ ያሉበት ጉዳይ ያንንም ያንተንም ህልውና አደጋ ውስጥ የሚከት ነው። ዓለም ወደ ኒውክሌር ጦርነት ልትገባ ነው። ይሄ ዜና ደስ የሚያሰኛቸው ሰዎች አሉ። ዓለም ልጠፋ ነው ስትላቸው የስ ምናምን የሚሉ አሉ። እንዴት ያሉ ሰዎች ናቸው የስ የሚሉት? ነገር አለው። ዓለም ልጠፋ ነው ስትላቸው የስ የሚሉ አሉ፣ ወይኔ የሚሉ አሉ። እስኪ የስ የምትሏላችሁ ብራው ትጥፋ ምናምን ትሏላችሁ። እስኪ ትጥፋ ምናምን ምትሉ አንዳንዱ ተጻፉልኝ። የታባቷ ትጥፋ? እሺ ኢዚኤም ትጥፋ ይላል። ሙሉ የስ ይላል። በእምነት ነው ትላለች ወይ ይላል። ብላክ ላይን አዎ ይላል። ማንቼ የስ ይላል። ምህረቱ ነው በእምነት ነው። ዛኪ የስ ይላል። አዶናይ የስ ይላል። ላይን ትኖር ይላል። ቢሮ የስ ይላል። አምሶል ዓለም ልጠፋ ነው ስላችሁ የስ ትጥፋ ያላችሁ ቤታችሁ ሳልመጣ ሳላውቃችሁ እንዲሁም የሚገባኝ ነገር ልንገራችሁ። በግል ህይወታችሁ ተስፋ የቆረጣችሁ ሰዎች ናቸው። ፕሊስ አንከራከር። ተስፋ የቆረጣችሁ ሰዎች ናቸው። ያ በግል ህይወታችሁ ተስፋ የቆረጣችሁ ሰዎች ናቸው። በቃ ተስፋ ቆርጣችኋል። ኖ ብሔር ስለተበደለ አይደለም። ምን አታታሉ። ብሔር ስለተበደለ ነው። በግል ህይወት አልተሳካልህም። ተስፋ ቆርጠሃል። ያቸው በግል ህይወታቸው ትንሽ ተስፋ ሰጪ እንቅስቃሴ ውስጥ ያሉ ሰዎች ስጋት ውስጥ ናቸው። ትንሽዬ ነገ እኖርለታለሁ የሚል ዓላማ ያላቸው ሰዎች ወይ ቢዝነስ እየሰሩ ያሉ ሰዎች ወይ ቢዝነስ ለመስራት ፕላን እያደረጉ ያሉ ሰዎች ወይም ደግሞ ልጅ ያላቸው ሰዎች ልጆቻቸውን ወግ ማድረግ ምናምን ለማየት ልጆቻቸውን ለማሳደግ ትንሽ ዓላማ ያላቸው ሰዎች ስጋት ውስጥ ናቸው ነው ይላል። ተስፋ ያጡ ሰዎች አብዛኞቹ በግል ህይወታቸው ተስፋ ያጡ ሰዎች እኛ ሀገር ፖለቲካ ውስጥ አሉ። እኛ ሀገር ብሔር ውስጥ አሉ። እንዴት ዓለም ልጠፋ ነው ስል የስ ትላለህ? ምክንያቱም ምንም የሚቀርበት ነገር የለም። ምንም የሚቀርበት ነገር የለም። ተስፋ ቆርጧል ሰው። ለማንኛውም ግን የዓለም ነባራዊ ሁኔታ እጅግ አሳዛኝ ወደሆነ ምዕራፍ እየተሸጋገረ ነው። ይሄ ጦርነት ነው። እኔ ተስፋ አለኝ ማይ ፍሬንድ፣ እኔ ተስፋ አለኝ። እኔ ተስፋ ቆርጥ ሰው አይደለሁም። ተስፋ ያጣው ሰው በሆንማ ንግግሬ እንደዛ ነው። በህይወቴ ተስፋ የቆረጥኩ ሰው ብሆን አንደኛ ተሳዳቢ ነው መሆኑ፣ ባለጌ ነው መሆኑ፣ ቁረጣው ፍለጠው የሚሉ ሰዎች ነው እዚህ ጋር ማቀማመጥ ምለው አይደል? እንደዛ ነበር የምታዩብኝ እኮ። ይብዛ የሚነስ ትንሽዬ ተስፋ አለኝ ብዬ አስባለሁ። ተስፋ አልቆረጥኩም እንጂ ንግግሬ እንደዛ ሆነ ነበር። ወይ ሃይማኖት ተሳደብ ታየኛለህ፣ ወይ ብሔሮችን ተሳደብ ታየኛለህ፣ ወይ እዚህ ጋር መጥቼ ጋጥ ወጥ ምናምን ሰውን ታየኛለህ ምናምን። በቃ ምንም የሚቀርብኝ ነገር የለማ። እሺ ለማንኛውም የመካከለኛ ምስራቅ ጦርነት ወደ አስፈሪ ነገር እየተሸጋገረ ነው። የራሽያና የዩክሬን ጦርነት እንደምታውቁት ምዕራባውያን ከዩክሬን ጋር በመሆን ራሽያን እየተፈታተኑ ነው የሚገኙት። የራሽያ ባለስልጣናቶች በተደጋጋሚ ጊዜ ማስጠንቀቂያ እየሰጡ ነው። በዓለም ፖለቲካ ውስጥ እኔ የራሽያኖችን ያህል ትዕግስተኛ እኔ እስካሁን አላየሁም። ነገሮች ወደ ኒውክሌር ጦርነት የሚሄዱ ከሆነ ጋይስ፣ ይሄ አሁን ያለንበት ዘመን እንደ ሀገር የምናስብበት ነው። ቢቻል እንደ ምስራቅ አፍሪካ ካልሆነ እንደ ኢትዮጵያዊነት እንዴት ነው ልንቋቋም የምንችለው? እጅግ ከፍተኛ የሆነ ረሃብ እየመጣ ነው። ይህን በደንብ ስሙ። እጅግ ከፍተኛ የሆነ ረሃብ
በተለይ ወደ አፍሪካ ሀገራት እየመጣ ነው። ፋኦ የፉድ ኤንድ አግሪካልቸራል ኦርጋናይዜሽን እየነገራችሁ ነው። ፕሊስ እኔ ልንገራችሁ፣ ግቢያችሁ ውስጥ ትንሽዬ ቦታ ያላችሁ ሰዎች ለጊዜው ዘርታችሁ ሊበቅል የሚችል ነገር መዝራት ጀምሩ። እየተቀደድኩ አይደለም፣ ዝም ብዬ ቅዠት አይደለም የምነግራችሁ፣ እውነት ነው የምነግራችሁ። የምትሰሙ ካላችሁ ሰምታችሁ ተግባራዊ የምታደርጉ ብዙ አድማጮች እንዳላችሁ ያውቃሉ። ለእናንተ ነው የምናገረው። እጅግ አስፈሪ የሆነ ይህን ስናገር ስምንተኛ ወሬ ነው። ጦርነቱ ከተጀመረ ጀምሮ ቶኒ አልተቀየረም እስካሁን። አሁንም እላችኋለሁ እጅግ አስፈሪ ረሃብ እየመጣ ነው። ረሃብ የሚመጣበት ምክንያት ደግሞ ይሄ ማዳበሪያ የሚተላለፍበት መንገድ ኦልሞስት እየተዘጋ ነው በጦርነቱ ምክንያት። ሰው ነዳጅ ላይ ብቻ ትኩረት ስለሚያደርገው እንጂ የማዳበሪያ ጉዳይ እጅግ አስጊ ነው። ፋኦ ይህንን ተናግሯል፣ አሳስቧል። በዚህ ደግሞ በዋነኛነት የሚጎዱት በማደግ ላይ ያሉ ሀገራት ላይ ወይም ደግሞ የአፍሪካ ሀገሮች ናቸው። ፕሊስ 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 አረት ቴልሻ አካበድክ ይላል ለዚህ ጋር ምክንያቱም እኔ ሳነብ ሙሉውና ስሰማ ማደምጠው ይሄንን ነው የሚያሳየኝ። እኔ አይዶን አንተ ምን አይዶን አንተ ጆርዳና ሼፍ እሷ ነው መሰለኝ የምታየው። አይዶን ነው ምን እያደመጣችሁ እንደምትውሉ አላውቅም። አሁን አይዶን ነው ወንድሜ ሼፎችን ነው እያደመጥክ የምትውሉ ምግብ አሰራር ምናምን እንደዛ ከሆነ እንትን ትችላለህ። እኔ ግን ሐቁ ነው የምነግርህ። ሌላው ገልፍ ሀገራት ላይ ያላችሁ ወገኖች ፕሊስ ፕሊስ ጥንቃቄ አድርጉ። ይሄንንም ስነግራችሁ 8ኛ ወሬ ላይ ደርሻለሁ። ገልፍ ሀገራት ላይ ባህሬን፣ ኦማን፣ ዩናይትድ አረብ ኤምሬትስ፣ ዱባይ ምናምን ያላችሁ ብትችሉ ይሄው እስካሁን ስናገር 7ኛ 6ኛ ወሬ ነው የተቀየረ ቶን የለኝም። ሳውዲ አረቢያ፣ ዱባይ፣ ዩናይትድ አረብ ኤምሬትስ፣ ኳታር፣ እነዚህ ጆርዳን፣ ኦማን ምናምን የሚባሉ አካባቢዎች ላይ ያላችሁ መልቀቅ የምትችሉ ካላችሁ ለተለያዩ ምክንያቶች ሄዳችሁ ካላችሁ ልቀቁ። ለቃችሁ ወደ ኢትዮጵያ ተመለሱ። ሀገር መኖሩ ጥቅሙ እዚህ ጋር ነው። እሺ እነዚህና መሰል ጉዳዮችን እናወራለን። ከዚህ ከዩቲዩብ ጀምራለሁ፣ ሰላምታ አደርሳለሁ። ኬት ነው የምታደምጡኝ? ሁሴን ሰላም ብያለሁ። ሁሴናችን ቤካማን ሰላም ብያለሁ። ቴዳችን ዌልካም። ዮሐንስ ተክሌ ሰላም ነው ወይ ቴዳ ብሎኛል። ነጋዴ በለኝ ሰላም። ጎይቶም አረጋዊ ቴዲዬ ሰላም ነው ወይ? ሰላም ነኝ እግዚአብሔር ይመስገን። አረጋ አወቀ አዲስ አበባ ስንጠብቅህ ምን እያደረክ ነው? አይ ቲንክ ለምክክር ኮሚሽን ሰዎች የምክክር ኮሚሽን ቴዲ አዲስ ጠፋባችሁ፣ ቴዲ አዲስ አበባ ነው ምናምን እያላችሁ እያወራችሁ ነው። እኔ አዲስ አበባ አይደለሁም እዚህ ነኝ ያለሁት። ሰለሞን አፈወርቅ ሰላም ነው ወይ? ግን ለምክክር ኮሚሽን ሰዎች የምጠሯቸው ሰዎች ቢያንስ ከገዢው ፓርቲ ብቻ መሆን የለባቸውም። ከተቋሚ ጎራም ያሉ ሰዎች ኃላፊነትን መንግስት ወስደው መጥተው እንዲሳተፉ ማድረግ አለባቸው ብዬ ነግሬያቸዋለሁ። ያን ያደርጋሉ ብዬ አስባለሁ። እነማን እንደሄዱ አላውቅም። ከገዢው ፓርቲ ብቻ ወይም ደግሞ የገዢው ፓርቲ አፈቀላጤ የሆኑትን ብቻ መርጣችሁ ከሆነ የወሰዳችሁት እሱ ትክክል አይደለም። የተለያየ አይነት ሀሳብ መንጸባረቅ አለበት። እሺ ሰለሞን ሰላም ብያለሁ። ያዲ አፋን እኔ ከሹካ ነገድ ነኝ። እሺ ከሹካ ያውነን። ያሬዶ ሰላም ብያለሁ። ሙና ሰላም ብያለሁ። ሊያ ሰላም ብያለሁ። ሙና ወይኔ እግዚአብሔር ይጠብቀን አሜን። ሙና አትጥፋ ቴዲ። እሺ ዘኑ ፈያ አለም መቼም አጠፋም። እሺ ያዲ ሌላውን ትተህ ዓለም ስትጠፋ የምትወደው ሰው የምትቆረቆርለት ማህበረሰብ አብሮ እንደሚጠፋ እያወቅህ እንዴት ትጥፋ ትላለህ? የስ ዘይኑ ሚሊዮኔርስ የኖረች ዓለም ዛሬ አትጠፋም። ሰለሞን አፈወርቂ የብሔር ፖለቲካ በደንብ ነው የገባ። በሶሻል ሚዲያ ቆይታ ሁሉንም ነገር ተረድተሃል፣ በርታለን። እኛ የሸገር አዱገነት ልጆች የብሔር ፖለቲካ አይመቸንም። በስደት ዓለም ስንኖርም የሚደብሩን የብሔር ፖለቲካ የሚያራምዱ ፋራዎች ጋር መኖር ነው። ሰው እንዴት የሰለጠነ ዓለም እየኖረ ብሔር ምናምን ይላል። ትክክል። አበራ አረት ሄድሻ አካበድከው። ሰለሞን አፈወርቂ የብሔር ፖለቲካ ይውደም። ዘላለም አንተ ጋር 30 ቀን 2 ወር ነው እንዴ? ሰለሞን ብሔርተኞች እባካችሁን ሰው ሁኑ። ደረጀ ከአትላንታ ደሪያችን ወሳኝ ደጋፊያችን። ዘላለም ተስፋዬ አብዱ ሰላም ብያለው። ኦማን ሰላም ብያለው። አበራ ዘንድሮ ግን ያለማ